ፋሚሊያንስ ዛሬ ደግሞ በሌላ ቪዲዮ መተናል። የምህሩ ቀኝ ጎን ነው የሚባለው ግራው አለ የለም። ዋው ይሄ ምህሩ አዲሱ ቢሮአችሁ ነው። ሴት ብትሆን እኮ ጥሩ ነበር። እኔ ሰሪ ሴት አለች ልጥራ የተዟዟርኩኝ አዳም ቁጥር ግጥምሽን አገኘሁት። ከበሩ ይታይታል። ብዙ ወንዶች ማየት አልቻሉም ይሄንን ከበር። እኔ ያለው የሴት ልጅ ብዙ ነገሩ ይገባኛል። አይ ሚን ከህይወት ታሪክሽ ጋር የሚገናኝ ነገር አለው? አዎ። ታውቃችሁ እንዴት ነበረ? በቃ በቲክቶክ እስካሁን ድረስ እንዴት ቆየ ነው? ፋሚሊያንስ እንግዲህ ምህሩን አግኝተናታል። እንዴት ነሽ ግን በድጋሚ? ዛሬ የቀን ሙሉ ቀን ውሎሽን ነው የምንውለው? አዎ። ማን እንደለመድ ነው የምታሰራን እንሰራለን፣ የምትወስደን ቦታ እንሄዳለን፣ ማየት ያለብን ቦታዎች ብቻ የቀን ውሎዋን እንላለን። ሁለት ያመለጡኝ ቦታዎች አሉ። ጠዋት ሄድኳቸው፣ አንድ የምትሄድበት ቸርች ጠዋት፣ ሁለት ደግሞ ያው ሰዓት ለመቆጠብ ሌላ ቦታውንም ቃል እንወስድ እየሄድን ነው እና ቃል እንሰጥ ወር ልንወስድ እንሄድ ብቻ እሺ፣ ሰው ልናገኝ እየሄድን ነው ብቻ እና ለዛ ብለን ሰዓት ለመቆጠብ ወጥተናል። ዛሬ እኔ ነው ውሏችን ጀምረው። እሺ ጌታ ቢፈቅድ አሁን ወደ ሱቅ ነው የምንሄደው፣ ወደ ስራ ቦታ። ከዛ ሰው ይመጣል፣ ሰው እንቀበላለን፣ ከስተመር። ከዛ ሰዓት ከተብቃቀልን መርካቶ እንሄዳለን። ከዛ እንደምን አንድ ጓደኛዬ ቤት አስመርቃለች፣ እሷን ቤት ሄደን እንመርቅላታለን። ዋው! ከዛ ሌላ በቃ ማታ የሆነች ኢቨንት ይኖረናል። እንደ ሰዓታችን እንወስናለን ብቻ። ፐርፌክት ይመስለኛል። አሁን መርካቶ ላስጎበኝሽ ነው ትላለህ። ታቆይቻለሁ ኬክ ግን አይ እኔ ራስ ቆየሁ ትንሽ። እኔ ማለቀውም እንደው መጎብኘት ነው አለቀው። በጣም አለው የምርሽን ነው? አይ መጥፋት ደረጃ እንኳን አልደረስሽም። እኔ ያለው አልፈለክ የመርካቶ ልጅ ነበር መስለኝ። እኔ እዛ ነበርኩ አይደል? እዚህ ተሰድጄ መጥቼ ነው። ስደተኛ ነኝ። አሁንማ ስደተኛ ነኝ። እንደዛ ነው መስለኝ። መርካቶ ምን ተራ ነው የምንሄደው? ምንም ተራ አይደለም፣ ብቻ ፊሽካት ህንጻ ላይ ነው። ገና እንደገባን በጫፍ ላይ ነው። ምን ህንጻ? ፊሽካት ነው መሰለኝ። ፊሽካት ወይ መርካቶ አይደለም ወይ ቦታው ስሙ ብታረግ ተራ አይደለም። ተራማ አለው። አዎ እኮ ግን ተራ አይደለም፣ ህንጻ ቢልዲንግ ነው። እንደዚህ አንድ ቢልዲንግ ወጣ ብሎ እንደዚህ ወደ ተራዎቹ ሳይደርስ አይደለም ባይዘው ተራ አለው። አዎ ኖ ግን እዛ በተራው ውስጥ ነው ያለው ህንጻው። እኔ ብቻ እንሄዳለን እናየዋለን በኋላ አብራችሁ ነው። እሺ ይሄ ምህሩ አዲሱ ቢሮአችሁ ነው? አዲሱ ቤት ነው። ሰላም ለዚህ ቤት እንዴት ናችሁ? እስማ ቤቱ ሲያምር እስማ በጣም ያምራል። ትንሽ አርቲስቲክ ቫይብ አለው። አሁን በደንብ አስገቡ። ይሄ አዲሱ ሰሞኑን የተከፈተው ቤት ነው? አዲሱ ቤት ነው። እንዴት ነው? ግን አሁን እነዚህን እቃዎች እንትን ለማለት ጊዜ አልፈጀብሽም? ለመሰብሰብ? አዎ መርካቶ አንዱ መርካቶ ምን አለች ተራውን ቅድም እንዳልኩ ያ አክቹሊ እዛ ነው ሊኖር የሚችል። ስራ ሙሉ ለሙሉ አሁን ጀምሯል? ጀምሯል። ያው እስኪ ለምዳለ አይደል? አዲስ ቢዝነስ። መጽሐፍም አለ? መጽሐፎችም አለ። አሁን መጽሐፉ እዚህ ሰው ማንበብ ቢፈልግ እዚሁ በጣም ደስ ይላል። አንብቡ፣ ትለወጣላችሁ፣ ሰው ትሆናላችሁ። ማንበብ ሙሉ ሰው ያደርጋል ትላለች። አንብቡ። ሴት ብትሆን እኮ ጥሩ ነበር። እኔ ሰሪ ሴት አለች ልጥራ አድርቦስ ቀድር ነው ካሜራ ነው ተይስ። እሺ
እዚህ መታጠቢያ ሙቋም ቀዝቀዛም አለ ወይስ? ሁለቱም አለ። ተደራጅታለች ነው ማለት አዲስ ጎጆ ውጪ በለኝ። አሁን ይሄ ሁለተኛ ስራ ቦታ ነው ካልተሳሳትኩ? ሁለተኛ ስራ ቦታሽ ነው? ይሄ መጀመሪያው ነው። ኦኬ ሁለተኛ የተከፈተው ሌላ ቦታ ነው ያለው ነው? አንድ እኮ ነው የከፈትኩት። ሁለት ነው የከፈተች ተባለ። ያርግልኝ እንግዲህ ሁለት ቦታ ነው የከፈተች አሉ ነው። ያርግልኝ። ምን ያህል ጊዜ ፈጃ አሁን ይሄ ኮንስትራክሽን ለማድረግ ቃለ ሲገዛ ምናምን እስኪጀምር ድረስ? 3 ወር ከምናምን። ግን ያው 3 ወር ሙሉ የቤት ኪራይ ምናምን ነገሩ አይከብድም? በጣም የ3 ወር ነበር የከፈልኩት። በቃ ተቃጠለ ማለት ነው። ግን ምን ታደርገዋለህ? እሺ የሆነ አሁን ለምሳሌ ከስራ ከምንድነው ከቲክቶኩ ወደዚህ ወደ ስራው ስመጪ ሽፍት ስታደርጊ አንዳንድ ነገሮች አልከበደሽም? ምክንያቱም የሆነ አንዱን ጥሎ አንዱ ማሳት አይሆንም? እውነት ለመናገር ቲክቶክ እና ቢዝነስ ባላንስ ለማድረግ ይከብዳል። ፉል ታይም ስራም ስለነበረ ቲክቶክ ፉል ታይም ነው ኮንተንት ክሬት የምታደርገው። ጠዋት ወጥተህ ምናምን ቀን ሙሉ ሰርተህ ምናምን ነው የሚሆነው። አለዛ ፌድ አውት ምናምን ታደርግ የለ ከዛ አንጻር ኢትስ ሃርድ። ያው ለትንሽ ጊዜ ሁለት ወዱ ስለማይሆን ባላንስ እያደረግን እንቀጥላለን። ግን እንዴት ነበር ላይክ መጀመሪያ ጊዜ የተከፈተ ሰሞን አካባቢ ያለው? ሳይከፈት በፊት ያለው ፍርሃት ያስፈራል። በቃ የለም አንዳንድ ነገሮች በጣም ይፈትኑ ከለ አይሳካ ይሆን አያልቅልኝ ይሆን እንደጠበቅኩት አይሆን ምናምን። ከዛ ሲያልቅ ግን እስከዛ በኋላ ከስተመር እንዴት ነው የሚመጣው ነው the only thing። ቤቱን ከሰራህ በኋላ ቀጣዩ ነገር ከስተመር እንዴት ይመጣል። አሁን የት አካባቢ ነው ያለው ይሄ ምናልባት ሰው መምጣት ቢፈልግ? ቤታችን ያለው አትላስ መብራቱ ጋር ወደ ቺቺኒያ ከፍ እንዳሉ ሁለተኛው ቢልዲንግ ወይም ደቤና ህንጻ ሁለተኛ ፎቅ ላይ አለ። ጉግል ላይም አለ ሎኬሽን ከፈለጋችሁ። ቲክቶክ ላይም አካውንት አለን። ስልካችን ዛሬ አለ። ጉግል ላይም ሰርች አድርጋችሁ ምህሩስ ቤት ሳለን ሎኬሽን አለው። በዛ መምጣት ትችላላችሁ። እስኪ ቤቱን በርመን ጎብኙ። እስከዛ ድረስ ቤታችንን ይብሉ። ቪዲዮአችን አላለቀም፣ አሁንም ይቀጥላል። ሰብስክራይብ እና ላይክ ማድረጉ እንዳትረሱ። ታች ጋር የምታዩት ደግሞ የቴሌግራም አካውንታችን አለ። ሴቭ ማድረግ እሱ ላይ ተናግልጎቶ ማስታወቅ ይችላሉ። አብረው ነው ይሄ የምታዩት የአዳም ቁጥር የሚለው የግጥም ስብስቡ ያለበት መጽሐፍ ነው። እስኪ ስለዚህ ደግሞ መጽሐፍ እንጠይቃታለን። በጣም ደስ የሚል ጸጉር ቦታ ነው። ወደነዋል፣ አይተነዋል። ያው አይ ዊሽ ቶቶቶ ዊሽ አላደርግም እሱ ግን አልገባትም ደግሞ ብቻ ሲሰር ብትኖር ኖሮ ይዣት መጣ ነበረ። ስራ እየሰራች ነው ብቻ ውስጥ የተዟዟርኩኝ ይሄ የአዳም ቁጥር ግጥምሽን አገኘሁት። ቲክቶክ ላይም እየተሸጠ ምናምን ነገር አይቼ ነበርና እስኪ ስለዚህ ግጥም ነገር ላይክ ከጽንሰ ሀሳቡ ጀምሮ አሁን እስካለበት ድረስ ሽያጭስ ላይ እንዴት ነው? እሺ መጀመሪያ ግን ማለት ነው እዚህ ጋር ከቨሩ ይታይካል። ብዙ ወንዶች ማየት አልቻሉም ይሄንን ከቨር። አሁን ነው ያየሁት። ማን እንዴት ተከሳለች? ተመስገን ፋይናሊ አንደሳ አገኘሽ? እግዚአብሔር ብዙ ወንዶች እየለዩት አይደለም። እኔ ያለው የሴት ልጅ ብዙ ነገሩ ይገባኛል። ማይሚን ድካሟ። እሺ ብለናል። እሺ ስለ አዳም ቁጥር ስናነሳ ምንድነው ስሜት ነው። በቃ የተለያዩ ስሜቶች የያዘ መጽሐፍ ነው። ፍቅር ላይ ያተኩራል። ኢሞሽኖች ላይ ያለ ስብራት ይበዛዋል። ያው ፔን ነው ብዙ የሚጻፈው። ብዙ ነገሮቻችን ህመሞች ናቸው አይደል? ከዛ አንጻር እንደዚህ አይነት የግጥም መጽሐፍ ነው። ከህይወት ታሪክሽ ጋር የሚገናኝ ነገር አለው? ዋው ኦልሞስት ይገናኛል። ብዙ ይገናኛል። ብዙ የተሰማኝን ያየኸውን የታዘብከውን ምናምን አይደለም ትጽፈው። ከዛ አንጻር እንደዛ ነው። ግጥም እንዴት ጀመርሽ መጽሐፍ? እኔ አላውቅም። እኔ እንጃ አጀስ ነው በቃ ዝም ብዬ ሲመጣልኝ ምናምን
እንደማንኛውም ሰው ጩጭ እያለህ ምናምን አለ አይደል? ትምህርት ቤት ላይ አክቲቪቲ ሚኒ ሚዲያ ላይ አክቲቭ ነበርሽ? ጥሩ ነበር። ከዛ አንፃር የጀመርነው ግጥም ላይክ አንዳንድ ሰዎች አሉ የሆነ እንደየ ካዡዋል ቦታው የሚለያይበት ጥሩ ስሜት ላይ ካልሆንሽ የምጽፊበት ምናምን ነገርና ምን አይነት ቦታ ላይ ስትሆኚ ግጥሞችን ብዙ ጊዜ መጻፍ ልምድ አለሽ? እንዳልኩ ነው ለፔን እንትን እላለሁ አደላለሁና ህመሞች ላይ ይሄ ትክክል ያልሆኑ ስሜቶች ላይ መሰበር ላይ ሀስል ማድረግ ላይ እነዛ ላይ ሳድ ነገሮች ላይ ጥሩ ጽፋለሁ። ለምን እዛ ላይ ግን ተተኩሪያለሽ ስልሽ አሁን ራስ አረዶ ለምን እንደሆነ ግን እዛ ጋር ስትኝ ራሱ እንትን ነው ደስታ አጭር ነች፣ ሀዘን ይረዝማል። ሀዘን ላይ ብዙ ትኖራለህ ምናምን፣ ደስታ ላይ ብዙ ሰው አይቆይም። ምን ለፋው ምን ሮጠው እንደዛ ሆኖ ሳለ ግን የሀዘናችን ጊዜ ይረዝማል። ሰው ለዛ ይመስለኛል ሀዘን ላይ የሚቆየው። ግጥም ስትጽፊ ላይ ምን ኢንስፓየር ያደርግሻል? ምንድን ነው ኢንስፓይሬሽን? ኦብዘርቬሽን ነው። ከዛ ስሜት ማዳመጥ ነው። እይታ እንደዚህ ኢንስፓየር አድርጎኝ ምናምን የምለው አይኖርም። በቃ ስሜት እስከሆነ ድረስ የሆነ ነገር ፊል ስታደርግ ነው ትጽፋለህ። ምን አይነት ቦታዎች አሁን ለምሳሌ ግጥሞችሽ ለመጻፍ ምን አይነት ቦታዎች ትመርጫለሽ? አልመርጥም ቦታ አገኘሽ ነው ቦታ ያ ስሜት ይሰማኝ እንጂ ኤኒዌይ ቤት ከሚል ክለብ ውስጥ ሊሆን ይችላል፣ ቤተክርስቲያንም ሊሆን ይችላል፣ ቤትም ኤኒዌይ ችግር የለብኝም። ያ ማለት ላይክ ይሄ ጸጥ ያለ ቦታ ምናምን ነገር ኧረ ችግር የለም። ምን ያህል ጊዜ ፈጀ አሁን ይሄ መጽሐፍ? የብዙ አመት ስብስብ ነው። ብዙ ጊዜ ስብስብ ነው። አሮ ነው ብዙ አመት ግቢ እያለሁ ምናምን የነበረ ምናምን ግጥሞች ነው አሉት እዚህ ውስጥ። የምርሽን ነው? እውነት? አዎ። የብዙ አመት ስብስብ ነው። ያ እሺ፣ ለመጻፍስ ምን አይነት ሰዓት ትመርጫለሽ? እንዳልሽኝ ሀሳቡ እንደመጣልሽ ወደ ነው የምትጽፊው ወይስ እቺ ነገር ማታ ጽፋታለሁ ብለሽ ምናምን ታስቀምጪበት ሰዓት አለ? እንዳልኩ ስሜት የምታጣጥመው ብዙን ጊዜ ብቻህን በምትሆንባት ሞመንት አለች፣ የሆነች ሞመንት ኦር ብቻህን ስልህ ከአንተ ጋርም ቁጭ ብዬ እንደዚህ የሆነ በሀሳብ ጭልጥ ምናምን የምትልበት ፓርት አለች አይደል? እዛች ሞመንት ላይ በቃ ይመጣል ጭንቅላትህ ላይ ሰው ይjust ታወርደዋለህ። ለዘፈን ምናምን ነገር እስካሁን የሄደ ግጥም የለም? የለኝም፣ አልሞከርኩም። አሩ ነው ይቀየሩ ይችላል እኮ እንትን ወደ እንትን መሆን ይችላል፣ ግን ይሄ የሆነ እንትን አለው የራሱ ዲቴል እውቀቱ ስለሌለኝ የሆነ ግጥምሽ የሆነ ፓርቶች ላይ እያነበብኩኝ አክቹሊ ቲክቶክ ላይ እያየሁ ነበርና ሰዎች ያንቺን ግጥም የሚወዱበት እንትን አለ። ላይክ አሁን እኔ በግል ቲክቶክ ላይ ግጥም ጽፉ ሰዎች አላችሁና ከሌሎቹ አንፃር ወይም ደግሞ የራስሽ ስታይል አለ አይደለ? ሰው ያንቺን ግጥም እንዲወደው የምታደርጊበት ያጻጻፍ አይነት አለው? እኔ እውቀት የለኝም ስልህ ግጥም እንደዚህ ነው የሚጻፈው፣ እንደዚህ መሆን አለበት፣ እንደዚህ ምናምን ብዬ እንትን መመሪያ ምናምን ተከትዬ አይደለም የጻፍኩት። ይሄን ግጥም እንደወረደ ነው በቃ እንደወረደ ስልህ ከጭንቅላቴ እንደወረደ ነው። ሰው ስጽፈው ዜማ ሰጠዋለሁ ለራሴ ዜማ አለው። አሁን አንተ ራንደም ሰው አንስቶ ቢያነበው ዜማ ሲሆንለት ታየዋለህ። ሰው ከዛ አንፃር ለሰው ይቀለዋል ዜማ ስላለው። እኔ አላውቅም ብቻ እኔ ራሴ እያነበብኩ ስለምጽፈው ጭንቅላቴ ላይ ዜማ አለው ግጥሞች። ሰው ከጭንቅላት ሲወርድም ከነዜማው ነው። እንደዛ ነው። ለዛ ነው መሰለኝ። ፐርፌክት። አሁን ይሄ መጽሐፍ ማግኘት ይፈልጉ ሰዎች የት ሊያገኙት ይችላሉ? ጃፋር ቡክስ አለ። ጃፋር ቡክስ ኤኒ ብራንች አለ። ጃፋር ቡክስ ኦንላይን አልገባም፣ ግን ይገባል በቅርቡ። እንትን እሰራለታለሁ ብዬ አስቤ ነው። ቪዲዮ ነገር እሰራለታለሁ። አሁን ሰው ብዙ መጽሐፍ ገዝቶ የሚያነብ ዲስትሬስ የለም አይደል? እዚህ ተደራሽ ለመሆን ደግሞ በቪዲዮ እንመጣላችኋለን። ያው ለምን ተቀልሽ የጠየኩሽ አሁን ለምሳሌ
አማዞን ላይ ምናምን ነገር ቢኖር ውጭ ያሉ ሰዎች በቀላሉ አክሰስ ማድረግ ይችላሉ። ቲክቶክ ላይ ግጥም በምጽፊበት ጊዜ የሆነ ግጥሙን አይቶ ትዝ አለኝ መጀመሪያ አካባቢ ሪአክሽን ሰርተህልኝ ነበር ነው ታስታውሰኝ ከሆነ ቻይና እሺ ስለሱ ነገር እንደው በጣም ጥሩ ጥያቄ አሁን አሪፍ ሀሳብ መጣችልህ እንዴት ነበረ ከሱ ልጅ ጋር ያለው ነገር ከዛ በአካል ተገናኝታችሁ ታውቃላችሁ ተገናኘን በአካል ከረጅም ጊዜ በኋላ ነው ተገናኘን አንድ ኮላብ ሰርተናል መስለኛል really እዚህ ላይ ነው አንድ ቻይና ልጅ አለች ከዛ እዛ ጋር ሁለት ካራክተሮች አሉ ሶስት ካራክተሮች አሉ አንደኛው አንድ ወንድ ልጅ አለ ከአንድ ቻይና ጋር ያለ ሁለተኛዋ ደግሞ ቻይናዊቷ ነች ሶስተኛዋ ደግሞ አንቺ ነሽ እና ይመላለሱታል አሌክስ ሪያክት አደረገልሽ ምናምን ይሰምሽ ነበር አይ ጊዜ thank you anyhow ባካል ለሞን ተቀበል ግን አሁን ቲክቶክ ላይ ዛኔ የምትሞክሪ ሰዓት ላይ አጀማመር የነበረ ሰዓት ላይ ተቀባይነቱ እንዴት ነበር? ጥሩ ነበር። ተሰመጪ ግማ ትንሽ ነው ወይ ይሄ ምንድነው ወደ 100 ምናምን ነው በግጥም የመጣው ኦዲየንስ ነው። ጥሩ ተቀባይ ነበረኝ ያስለኛል። ከዛ በኋላ አላስለፉኝም ያን ያህል ባንዴ ነው ብጉ ያለው። አዎ ጥሩ ነው የታየው ጥሩ ነበር። እንትን የሚባል ነገር አለ ገጣሚዎች የሰው ቀልብ ልብ ትሰርቃላችሁ ይባላል አሉ ማን ያለ ያው ወይ ደረጃ ነው ሶ ብዙ ክራሾችና ግጥሞችሽ የሚወዱ ሰዎች ላይክ በአካል ስትገናኙ እንዴት ነው ፊድባኩ? ደስ ይላል እውነት ለመናገር የሰው አቀባበል ደስ ይላል አንዳንዴ do I deserve this ምናምን እላለሁ በቃ እንትን ይሳሱልኛል ምናምን ይመርቁኛል በቃ ይሁን እኔ ያር ነው ቀንዲ ያድርግሽ እንደዚህ ያድርግልሽ እንደዚህ ሁኝ ምናምን በጣም ብዙ ሰው ነው የሚመርቀኝ እና ደስ ይላል በጣም ነው ደስ የሚል ከአብርሽ ጋር ፖድካስቱን ማይቸው ነበርና ነው አሁን አይደለም ለቪዲዮ ተዘጋጅ አይደለም ያየሁት የዛኔ ወጣ ጊዜ ነበርና ያው ኔጌቲቭን እንተውና ፖዚቲቭን እንያዘውና ይሄ አለ አይደለ ከወጣትነት ተነስተሽ ወደ ስራ ስትገቢ ጓደኞች ያው አንዳንዴ በአንዳንድ ነገሮች ከሰዎች ጋር የተለያዩባቸው ነገሮች ይኖራሉና ልክ አሁን አብራቸው ከመሸሻቸው ከምትሰሪ ጓደኞች ጋር ስትሆኚ ምናምን ነገር ያ ነገር ባክፍላሽ ያደርግሻል? አይ እንዴት መሰለህ የሰው ልጅ የቆመበትን ቦታ ነው የሚመስለው ብዙ ጊዜ ሰው እኔ አሁን የቆምኩበት ቦታ it feels safe በጣም ወንዶች ናቸው ሁሉም ግን በቃ በጣም ኬር ያደርጉልኛል በጣም ትሪት እደረጋለሁ እንደውም እላቸው ስፖይል አታድርጉኝ ምናምን እላቸዋለሁ በጣም so they are so good በጣም ጥሩ ናቸው ለኔ እንትንህም ያስታውቃል ግሎአፕህም ያስታውቃል በቃ ዙሪያ ያለህ ነገር መልካም ሲሆን ያንተ መድገፍ ያስታውቃል ለውጥህ ይታያል እና በጣም ጥሩ ናቸው ለኔ እንዴት ተዋወቃችሁ ትውውቃችሁ እንዴት ነበረ በቃ በቲክቶክ ከኮላብ እናረግ ምናምን ባቢ ነው ውስጥ ያስታወቀኝ ከባቢ ጋር መጀመሪያም ተዋውቁ ነበር ውጪ አይ በቃ ከሱ ጋር ተገናኘን በኮንተንት ከዛ ከሱ ጋር እየሰራን ከነሱ ጋር እሱ ሲተዋወቅ ነይ እንስራ ምናምን ብሎ ይዞኝ ሄደ ከዛ ተዋወቅን በዛ ማለት ነው እስካሁን ድረስ እንዴት ቆየ ላይክ ምክንያቱም የሆነ ሰዓት ከባቢ ጋር ራሱ የሆነ ነገር ኮሽታል ይባል ነበር አይ ዝም ብለው ያው እኔ አዜ ኮንቴንት ክሬተር ምን ሊሆን እንደሚችል ገስ አደርጋለሁ ግን የዛ ሰዓት ላይ እንዴት ነበር የእናንተ አቀባበሉ ሰው ፊድባክ እናንተ ጋር ሲመጣ ጥሩ ነው ይወደናል ሰው ለየብቻ ሲያገኛቸው ምናምን በጣም ማታስድ አደረጉን እኮ እንትን ነው ሁለት ሆነ ስትሰራ ሶሻል ሚዲያ ላይ ኤቨሪባዲ ዊሽስ አብረህ እንድትሆን ምናምን አለ አይደል በቃ ከጥሩ ምኞት አንፃር ነው እንደዛ ይመኙልን ነበር ምናምን ሰው ትንሽ ስፔስ ሰጠናቸው አረ የራሳቸውን የኖረ እሱም የራሱን ነው እኔም የራሴን እንራመድ ብለን ማለት ነው እንጂ we are good እስቲ አሁን ድረስ ግን ላላችሁ ጥንካሬ ምክንያቱም ብዙ ጊዜ አዜቲም የሚሰሩ ሰዎች
የሆነች ነገር ነው ምክንያት ነው የሚፈለገውና ያላችሁ ባውንደሪ ምናምን ነገር ጨምሮ ላይክ እስካሁን ድረስ አብራችሁ ለመቆየት ፕላስ ደግሞ ስራ የምትደጋገፉበት ሙያ ያለ በጣም እንደ ጉድ ፖዚቲቭ ደስ የሚል ነገር እና እሱ አሁንም ድረስ እየቀጠለ ያለው ካልተሳሳትኩኝ ማታም ያንደኛው ጓደኛችሁ ጋር ነው መሰለኝ ተከታተል ፕሮግራም ያለው ካሊቦላ ስቲል አሁንም ድረስ ይሄ መደጋገፉ ነገር እንዴት ሊቆይ ይችላል? ምክንያቱም ምንድነው ኦር ምንድነው የሚባለው እንዴት እስካሁን ዘለቃችሁ ቢሃይንድ ዘ ሲን ያለው ወዳጅነታችሁ እንዴት ነው? እንትን ነው ስራህና ወዳጅነትን መለየት ነው ኖርማሊ። ከዛ ደግሞ ወዳጅነት ሲበልጥ ስራ ላይ ሰፖርት ትደራረጋለህ። እኛ ስራ ቢያገናኘንም አሁን ላይ ወዳጅነታችን ይበልጣል። ጌታ ፈቅዶ እንግዲህ ከዚህ በኋላም ረጅም ዓመት በወዳጅነት ለመቆየት ያብቃን። አሜን አሜን። ቬሪ ጉድ። እንዴት ነው እንተሳሰባለን። ልባቸው ጥሩ ነው። እንዴት ነው ለማገዝ ሁለት አያስቡም። የሆነ ነገር ብትፈልግ መተጋገዝ አለ ምናምን። እዚህ ኔጌቲቭ ነገር ውስጥ እስከሌለ ድረስ የምህረት ስኬት እነሱን ካስደሰታቸው ዋይ ናት እኔ የኔ ስኬት እነሱን የማያስደስተኝ። እዚህ ተያይዘህ ታድጋለህ ማለት ነው። በጣም ደስ ይላል። እዚህ አሁን ስራ ቦታችሁ ላይ ወደዚህ ደግሞ እስኪ እንመለስበታለን። የነሱን በደንብ እናወራለን። ጓደኞቻችን በደንብ እናወራለን። ስራ ከጀመራችሁ በኋላ ላይክ አሁን ለምሳሌ ወደ ስራ ለመግባት ሳስቢ እዚህ ጸጉር ላይ ከሌሎች ስራዎች እንዴት ይሄን ጸጉር ስራውን መረጥሽው? ከዛ በመቀጠል ደግሞ ላይክ ውሳኔ ያለ አይደል ቶሎ ብሎ ለመወሰን ወደዚህ ከሌሎች ስራዎች አንድ ይሄኛው መመረጥሽው እንዴት አነሳሳሽ ከሌሎች ስራዎች አንፃር? ሁለት ደግሞ ሰው መቅጠሩ ሰው ማግኘቱ ምናምን አይከብድም? እንዴት ሆነ መሰለህ ይሄን የመረጥኩት እንዴት ነው ከላይፍ ስታይል ጋር ለሴት ልጅ ጥሩ ነው። ቤት የሳሎን ሳትፈልግም በቃ ለራስህ በጣም ኬር ታደርጋለህ። ከዛ አንፃር ሰነፍ ነኝ እንደዚህ በቃ ጸጉር ቤት ሄዱ ጸጉር ለመስራት እንደዚህ ነው። ይሄ የሆነኛው ላይፍ በወንድ ልጅ መስመር ነው የሚመራው። በቃ ከነሱ ጋር ነው ሙሉ ላልሄድ እችላለሁ። ለምሳሌ ጸጉር ቤት ነው ራሴን ትሬት ላድርጋን አልልም። ስራዬን እንትኔን ምናምን ነው በቃ ላይፍ ላይ ሰው እንደዚህ አይነት ነገር ውስጥ ብገባ ሳልፈልግ ለራሴ ጊዜ እሰጣለሁ፣ ራሴን ትሬት አደርጋለሁ ምናምን። ከዛ አንፃር ሴትም ሆኖ ቢዩቲ ሳሎን እንትን ለመምራት አይከብድም፣ እንደ ምህረትም ፕሮሞት ለማድረግ ምናምን። ከዛ አንፃር ብለን ይሄንን መረጥን። ሰራተኛ ላይ ስንመጣ ምን ሆንኩኝ መሰለህ ተገጣጠመ በዓልና የኔ የተከፈተበት ሰዓት ምናምን ሰው መጀመሪያ ይዣቸው የነበሩት ልጆች ነበሩ። በቃ እሺ እንደዚህ ቀን ይከፈታል፣ አፍተር ግራጁዌሽን ማለት ነው ይከፈታል። ከዛ ትመጣላችሁ በዚህ ቀን እንጀምራለን ብለን አውርተናል። በቃ ኦልሬዲ አንድ በነጋታው ስደውልላቸው ስልክ አያነሱ። 3 ልጆች ስልክ አያነሱ። አንድ ልጅ ነች አለች እሷ ብቻ ስልክ ያነሳችልኝ። I was like what ከዛ በቃ ግራ ገባኝ። ሳለው እንግዲህ ቤትን ከፍተህ ሰራተኛ የለህም እና that was hard። ግን ያው ጌታ የልብ ነውና በሁለተኛው ቀን በሶስተኛው ቀን ቪዲዮ ሰራሁ ወዲያው የዛን ቀን እንደዚህ የምትፈልገው ነው ብዬ ከዛ ኮንታክት አደረጉኝ። ጥሩ ልጆች አገኘሁ። እንግዲህ አሁን እዚህ ምንድን ነው አገልግሎት የሚሰሩት? ሁሉም ሰርቪስ አለ። ሹሩባ አለ፣ ፓስትራ፣ ስፌት፣ ምንድን ነው ሌስ፣ ኤቭሪቲንግ አለ። ጥፍር፣ ቅንድብ፣ ፔዲኪዩር፣ ሜኒኪዩር፣ ሜካፕ ሁሉም በአንድ ላይ አለ። ካልገባው እያለችሽ ነው። ፉል ፓኬጅ እያስታወሰችኝ ነው። ደስ ይላል። እዚህ ሲመጡ ላይክ መጽሐፎቹን እያየው ነበረ። የማንበብ ሞራላቸው እንዲጨምር ነው ወይስ እንደነ ባለው ለጌጥም ጭምር ነው የተቀመጠው? አንደኛ እንደ ራሴ እንደ ምህሩ ራሴን ነው ማይበት። ቤቴ ላይ ራሴን ነው ማይበት። ኢንቴሪየሩ ላይ ራሴን አይበታለሁ። ያመጣቸው እቃዎች ላይ ራሴን አይበታለሁ። ስለዚህ አቡሽ ብዙ ሰው አንባቢ ቢሆን
ምንም ባይጠቅምህ አውርተህ ትግባባለህ ቢያንስ ሀሳብ ሼር ታደርጋለህ ምናምን ሶ ቢያነቡ ደስ ይለኛል ቢያነቡ እንደ ሰጀሽን ነው ሲያዩት እስቲ ምህሩ ያንን ስጭና ማለታቸው አይቀርም አጠገባቸው ሲያዩ ሶ አንድ ገጽም ትሆን ምህሩ ጋር መተው ሲሄዱ አንብበው ይሄዳሉ ከዛ አንፃር ማንበብ ሙሉ ሰው ያደርጋል ኦፍ ኮርስ ነው ጥያቄ የለውም እዚህ ውስጥ ካሉት መጽሐፎች ውስጥ ካንቺ መጽሐፍ ውጭ ታያንቺን ታዩና ያንቺ ፌቨሪት መጽሐፍ የትኛው ነው የለም እዚህ ውስጥ የኔ ፌቨሪት መጽሐፍ እዚህ ካሉት ውስጥ የለም አንተ አንባቢ ነህ እንዴት ነው ባረብ ደስ ይለኛል አንተ ባይሆን አንባቢ ሳይሆን እንትን እላለሁ ኦዲዮ ላይ ሰማለሁ ናይስ በቃ እሱን አዳማጭ ነኝ ትንሽ ይሻላል ጆሮዬ ጎበዝ ነው አይ ብቻ በዛም በዚህም ይግባ ነው የሆነ አይነት እንትን ጭንቅላት ውስጥ ይግባ ነው እንጂ እዳዝማ ተር በወረቀትም ሆነ በጆሮ አይቼ ማላውቀው እንቅልፍ ይመጣብኛል ስታመጣ ስትከፍት ኦፍ ኮርስ ብዙዎቻችን እንደዛ ነበር ነው እንዴት አለፍሽ እሱን ይሄ አለ አይደል ፋይቱን እንትን ትመርጣለህ የምታነበውን መጽሐፍ ትመርጣለህ አመጀም እንዴት መሰለህ አሁን አንባቢ ሆነ ሲጀመር ገና ማንበብ ሲጀመር አትራክቲቭ የሆነ ነገር በቃ ደስ የሚልህ ነገር አሁን እኔ ሂስትሪ አልወድም እንደዚህ ረጅም ሰዓት አንብቤ ብትለኝ በቃ አይኬንት እኔ በህይወቴ እኔ ተመሳሳይ ነገር ሚሳቅ ያላቅም ነበር ዛሬ ግን አገኘው ሂስትሪ በቃ ያስተኛኛል እንዳልከው አሁን እኔ የታሪክ መጽሐፍ ረጅም ሰዓት ማንበብ አልችልም አይኬንት ስለዚህ ዋይ ለምን አነባለሁ ውስጤ የሚፈልገውን ነገር ብቻ ሰጠዋለሁ ከዛ በኋላ ጋዜጣም መጽሔትም የሆነ ነገር ያነበብክ ግን ሰው ሲተርከው ደስ ይላል አዎ እንዳልኩ ነው አሁን በጆሮ ሲሆን ደስ ይላል በእንደዚህ ግን አንበቤው ስትለኝ አይኬንት እተኛለሁ እንዳልከው እተኛለሁ ያንቺን ምርጫ ጋር የሚሄዱ መጽሐፎችን ማንበብ ደስ ይላል እንደዛ ከዛ አንፃር አዲስ አሁን ጀማሪ ግጥም ለሚጽፉ ሰዎች ላይክ ከሆነ ነገር ብትጀምሩ ብትዩ ነገር ካለ ላይክ ከራስሽ ተነስተሽ ከምንም ጀምሩ ከዚህ ጀምሩ ምናምን ሳይሆን በቃ አውርዱት ከዛ እናንተ እንደ ኦዲየንስ ግጥማችሁን አንብቡት እና ፊል ካደረጋችሁት ጎሽ ጎበዝ በቃ ለሆነ ጸሐፊ ነው ለምትሉት ሰው ወስዳችሁ አሳዩት ስታነቡት ግን የሆነ አይነት ግርታ ካለ ለማሻሻል ለማስተካከል ስታነብ ጥሩ ትጽፋል ሰው መጽሐፍ በማንበብ ምናምን ራሳችሁ እንደዛ አዳብሩ እንላለን እሺ ቆይ ከዚህ ወሬ ሳንወጣ ወደ ነካሌ ብንመለስና እሺ ቲክቶክ ላይ በሚሊዮን ነው የሚታየው ቪዲዮአችሁ ተመስገን ፌስቡክ ላይ በእናንተም አካውንት ይሁን በሌላ ሰው አካውንቶች የሚለቀቁት ቪዲዮዎች በሺዎች እና በሺዎች ስልሽ በመቶ ሺዎች በ200 ሺዎች ምናምን ነገር ነው እና በሚሊዮኖች ነው የሚታዩት እና ይሄ ሰው ላይ መጀመሪያ ያለው ፊድባክ አለ አይደለ እነዚህ ልጆች በአንድ ጊዜ ቡም አሉ የሚባለው ነገር እሱ ነገር ሲመጣ እናንተ ጋር ይሄ አቀባበሉ እንዴት ነበር ይሄ አላጠፋችሁም ወዲያው ወይስ አበረታችሁ እኛ ትሬንድ አልነበርንም ስለህ ዊ ኖ ትሬንድ ስትሆን በጣም ተወጣና ከዚህ የሆነ ሰዓት ፌድ አውት ታደርጋለህ የኛ ግን በፓዝ ነው የመጣው እንዴት ነው የሰው እየለመደን ነው የመጣው ሰው ቡም ማለታችን ለብዙ ሰው አልታወቀም እንትን ነው እንዴ ኤቭሪዴይ ነው ቪዲዮ ምን ሰራ የነበረው እንደውም አሁን ትንሽ ቀንሰናል እንግዲህ ሳለው 7 ቀን ሙሉ ስልክ ላይ ታይኛለህ ማለት ነው አሉ ኤቭሪዴይ አንዱ ላይ ባጣን ነው በቃ ባለው እዛኛው ላይ ያለው ስንቴ ነው ብሎክ ማድረግ የና አካውንት ሶ ዋይ ናት ሰው ላይ እንትን ማንለበት ኢንፍሉዌንስ ማናደርገው ግን ለኛ እንደዛ አልታየን እንዳልኩ 7 ቀን እየሰራ ቡም አልኩ ነው አትለም እንግዲህ ለስንት ወራት 7 days እንሰራ ነበር የመጀመሪያ ጊዜ ያው የትኛውም ሶሻል ሚዲያ ላይ ያለ ሰው ክፍያ ያገኝበትም ግን ያለ አይደለ ሶሻል ሚዲያ ላይ ክፍያ ሳታገኝ መስራቱ አልከበዳችሁም ነበረ በዚህ አይነት ኮንሲስተንሲ እንዴ ወደ አመት ኦልሞስት ያለ ፔመንት እኮ ሰራ አመት ይመስለኛል ያለ ማስታወቂያ እኔ በግሌ አመት ኦልሞስት 9 ወር 10 ወር ምናምን ያለ ማስታወቂያ ሰርቻለሁ ከዛ ይከፍልሃል ነው
የሰራው ነገር ቆይቶ ይከፍላል። በጥፉ ነው ደግሞ የሚከፍል። ጥሩ ነገር ግን አሁን ለምሳሌ ከቲክቶኩ ኢንስታውና ፌስቡክ ውጪ ሌሎች ሶሻል ሚዲያዎች ላይ ላይክ አርን ለማድረግ አልሞከራችሁ? ወደ እናንተ ለመምጣት አስበን ነበር። እሺ ግን እንዴት ነው የእናንተ እንትን ይላል፣ በጣም ጊዜ ይወስዳል። የዩቲዩብ ስራ ጊዜ ይወስዳል፣ ዴዲኬሽን ይፈልጋል። ከዛ የሆነ ያልገቡን ነገሮች አሉ። ስቲል የዩቲዩብ ኦዲየንስ አልገባንም ምናምን። ከዛ አንፃር አሰብነውና የሆነ ሰዓት ቆይ ይሄኛውን አድምተን እንስራና ከዛ ወደ እናንተ እንመጣለን ብለን ተውነው እንጂ እንታታቸው አይቀር። ምን ምርጫ አለ? ማን አሪፍ ነው ከግሩፕ ውስጥ ሀሳብ ክሬቲቭ ላይ? እንግዲህ ሁሉም አካውንት ላይ የየራሱ አካውንት ላይ የምታይ የየራሱ ሀሳብ ነው። ሁሉም የየራሱ ሀሳብ ነው። ዋው! ሁሉም የየራሱ ሀሳብ ነው። አሁን 7 ቀን ብትሰሩ 7ቱም የተለያዩ ቪዲዮዎች ይመጣላችሁ? የተለያየ ሀሳብ ነው። አሁን ቪዲዮዎቻችሁ ላይ ኢቪል ገጸ ባህሪ ምናምን ያለበት ፓርቶች አሉ። ሁሉም ላይ ሳይሆን አልፎ አልፎ ነው እንትን ፊድባኩ አይከብድም? ሰው ምን ይረሳል መሰለህ? ካራክተር እንደሆነ ይረሳል፣ ለማስተማር እንደሆነ ይረሳል፣ የሆነ ፖይንት ለማስተላለፍ እንደሆነ ይረሳል። ሰው እንደዛ አይደለም። ያ ሰው አሁን እኔ ይናደዳሉ። ለምን እንደዚህ የምታደርጓችሁ ነው? ለምን እንደዚህ ታሰሯት ነው ይላሉ። በቃ የተላበስኩ ይመስላቸውና አንተ ያ ሰው ትመስላቸዋለህ። ይከብዳል። ምህሩ ለምን እንደዚህ ሰራሽው? እኔ ካንቺ እናልጠብቅ ምናምን እኔ ጀስት ካራክተር። አሁን እናንተ ጋር ሳው ባለፈው መጥፎ አድርገኛል፣ አሁን ጥሩ አድርገኝ ነገር የለም እንላለን አንዳንዴ እላለሁ። አሁን እኔ እንዴ ይሄንን አልሰራም እላለሁ። እውነት እላለሁ። እንዴት ነው ሰው በቃ እንትን ይላል ብዬ ስለማስብ እኔ ይሄንን አልሰራም ሌላ ሰው አሰሩ ነው እላለሁ። ግን አሁን ይሆናል አይደለ? መስራት እየፈለግሽ ደግሞ እንትና ቢሰራው ምናምን ነገር ብለሽ የተውሽው ካራክተሮች የሉም አብረሽ ሰራቸው? አሁን ጭንቅላቴ ላይ አሉ ብታይ በጣም ብዙ እንትኖች አሉ፣ ስቶሪዎች። ግን ኦዲየንሱ ምህረትን እንደዛ ይቀበላታል ወይ እፈራለሁ። በቃ ማለት በሆነ አይነት ቨርስ ብመጣና የሆነ ነገር ባሳያቸው አወሽ እዛ ግን አሁን እንደውም እያስለመድኳቸው የሆነ አይነት ቨርዥንሽን ታሳይና በቃ ይቀበላል፣ ሳይፈልግ ይቀበላል። ፊልም መስራት ፕላኑ የለም? ሙሉ ፊልም ኦር የዩቲዩብ አንድ ቀን አይቀርም። ወደፊት አልመጣም ካስቲንግ? ይመጣል፣ ኦፍ ኮርስ ይመጣል። ግን ስቲል አሁን እኔ ብዙ ነገሮች ይቀሩኛል ብዬ ስለማስብ ሄጄ ከማበላሽ አርፌ ቁጭ ብዬ ብማር ይሻላል። ስለዚህ የሆነ አንቺ ገና ነኝ ትንሽ ቀረኛል ብለሽ ስላሰብሽ ነው እንጂ በትክክል ስራዎቹ መጥተው ነበር። ኦፍ ኮርስ እነ ካሌብ እና ባቢ ጋር መጥተዋል። ሁላችንም ጋር ይመጣል። ኦፍ ኮርስ ተመሳሳይ ነው እነሱም ጋር ያልሰሩት። ሁሉም የየራሱ ሪዝን ይኖረዋል። ያው እኔ እንደ ምህረት ግን ያ ነው ምክንያት። እሺ ሰላም ብያለሁ። ከማን ጋር ነው የምንገኘው? በእምነት የምህሩስ ቤት ሳሎን ማናጀር። እንዴት ነው ማኔጅ ማድረግ ቤቱ? አሪፍ ነው፣ እየለመደ ነው። አዲስ ነው ለስራው፣ እየለመደ ነው። አብረን የመጀመሪያሽ ነው ሰሪ? ያ እንዴት ነው ይሄ ኤክስፒሪያንስ ምናምን ሳይኖር እስከ በስራው ላይ ትንሽ ይከብዳል። ግን ያው ማኔጅመንት ስራ ላይ አስተዳደግ ምናምን እንደዛ ስላደግን ይሄንን የሚከብድ ስራ እንኳን አይደለም። ግን ያው ሲለምድ ነው ምሮም ብሎ መጣንጭ ሲያገኙ ምን ይልሻል? ምህሩን አምጪ ነው ምህሩ ልጅ ነብይ ሰቃይ ልጅ አልሰራም ማለት ነው። እንደዛ የሚል ሰው እንኳን እስካሁን አላጋጠመንም። ግን ያው በስልክ ምናምን ምህሩ የለችም ምናምን ይላሉ። በስራ ስልክ ግጥሙ ላይ አንቺ ማለሽበት ወይስ እሷ ብቻ? ትንሽ ሞከር ነበር። ግን አሁን በቃ ትችዋለሁ ሙሉ ሙሉ። ምን ላይ አክቲቭ ነሽ? እኔ ስኬች ምናምን አደርጋለሁ። ስዕል አንድ ሰዓሊ አንድ ገጣሚ እንደዛ እንትን ጥበብ እናንተ ቤት ነው ያለችው? እንደዚህ ነው ፓርት ያው ጥበብ ቀሚስ ለብሳለሁ። ምን ከብዳል? ላይክ
ሶሻል ሚዲያ ላይ ያለች ታለሽ ከዛ እንደሷ ብዙም አክቲቭ ባትሆኝም ላይ አለሽ በታንቺ ብዬ አስባለሁ። ያ ኢንስታግራም ላይ ምን ይከብዳል ላይክ እህትሽ ፌመስ ነች ምናምን ከዛ አንቺ ጋር ያለው ፊድባክ እሷ ከምትሰራ ቪዲዮ አንፃር ያ ላይክ እንዴት ነው እኛ ስለለመድ ነው ይሆን አሁን ላይ ኖርማል ነው፣ ግን የሆነ ሰዓት ትንሽ እንዴት ነው የእሷ እህት ነሽ ላይክ እንደዚህ አይነት ቦታ እንዴት ትገኛለሽ ምናምን ነገሮች። ከዛ ደግሞ እኔም የእሷ እህት እንደመሆኔ አንዳንድ ቦታዎች ለመሄድ ትምህርት ቤትም ተማሪዎች ምናምን፣ ግን ያው ኖርማል ነው ስትለምደው ኖርማል ነው። ሰው እንዳለበት ተንቀሳቀሻለሽ። አዎ ብዙ ቪዲዮ ላይ ያለሽ ከሷ ጋር ኮላቦሬሽን ታውቃላችሁ? ኖ አንድ 2 ቪዲዮ ምናምን። እኔ ብዙም አይደለሁም መንገደኛ ሆነሽ እንደ ኮረስ ያስገባች እንጂ እኔ ብዙም አይደለሁም ቪዲዮ ላይ ምናምን እና ብዙም አይሰራም። እዚህ አሁን ቢመጡ ምን ያገኛሉ? ቅድም አሁን ልትጠይቃት ይሄንን በያልሻት ነበር ከሆነ እየሰማ እኔ የለም አላልክ ነው። አይ ምን ያገኛሉ? አሁን እዚህ ምህሮ ቤቱ ሳብ ቢመጡ ሁሉም ነገር አለ፣ ከትሪትመንት እስከ ጥፍር ሁሉም የፀጉር ሁሉም ነገር ያገኛሉ። ከሆነ ጊዜ በኋላ ደግሞ ሜካፕ እንጀምራለን። ሁሉም ነገር አለ። ፐርፌክት። ለቦታውም እንትን ለማለት አይከብድም። ያ ቦታውም አይከብድም ለማግኘት ውጪ ሌስ ነገር ስለሆነ ቢልዲንጉ ስለሚታይ በደንብ አይከብድም። አሁን ለምሳሌ ቤተሰብ ጋር እነዚህ መስራት የሚፈልጉ ሰዎች ምናምን እንዴት ስራ ላይ መግባት ይፈልጉ ኦር ያሉ ሰዎች አዝ ኤክስፒሪየንስ እኔ እውነቱን ለመናገር ብዙ ቦታ ላለው ማለት ለሰውም ሮል ሞዴል ምናምን እሷ ናት። በቃ ሺዝ በጣም ስትሮንግ የሆነ ሰው እና እኛም አልገመትንም እንደዚህ ነገር ቢውል ስታረግ ምናምን አለው ከኋላ ግን ታሳካለች ብለን ማታስበው ነገር አለ። እንደዛ ምናምን ነበረች፣ ግን ሳምዴይ ታደርገዋለች። እንደዚህ አይነት ፐርሶናሊቲ ያላት ግን ደግሞ ለሌላ ሰዎች ምናምን በቃ አስብ ወደፊት ይሆናል ብሎ ማሰብ አላ። ሁሌ እኔ እና እሷ የምንለው ነገር አለ፣ ጀስት ፕሬይ እንጸልይ ያደረግልናል ፈጣሪ የምንለው እና አስቡ ፈጣሪ ያሰባል። እሺ አሁን ወሬ ነው የምንሄደው። አሁን ወሎ ሰፈር አንድ ጓደኛዬ ሽቶ ቤት አስመርቃለች እና አንሄድም ነበር ዛሬ ሄደን እንመርቅላት። ሶ መሄድ እንችላለን? ኦፍ ኮርስ ይቻላል። ኢንቪቴሽን አለን በቃ ቪአይፒ። እሺ ሰላም ነው። አሁን ነው ጀምበር። የትኛው ነው ውድ ያለው ነው? የት ነው ለሰው ምንድነው ቤት ሲመረቅ ነው የሚወሰደው? ቀይ ነው ወድስዋን ነው? አይ ያ ሌላ ነገር ነው የሚመስለው። ይሄ ይሻላል። ስንት ነች? መጨረሻው ነው። እግዚአብሔር ወይ ይሄ ሁሉ እያወጣ ነው ወንዶች ነው የልሻው ደረጃቸው። አሁን ይሄ አበባ ስጥ አሁን ለኔ የምትችልሽ ቢሆን ምን አይነት ስሜት ነው የሚሰማሽ? በጣም ነው ወደ አበባ ቤት አንደኛ ፍሎር ላይ ቤት እንዲህ ብለን አንድ ፎቅ ነው ያለው። አሚን አንደኛ ላይ ከሆነ በእግር ብንወጣ የማይደብረው። ያ እዛ ጋር ነው ያኛው ነው። ሄሎ ሰላም ለዚህ ቤት እንጂ ማምዬ ያው እናቴ ኮንግራት ለኔ ሀጊው ለነለሽ ወይ እግዚአብሔር ይመስገን። እኔ ወዛደር ነኝ ቪአይፒ። እንዴት ነሽ? ሁሉ ሰላም? በጣም ደስ ይላል። እንኳን ደስ ያለሽ። መጀመሪያ እንጨ ተከፈተ። ቅድም ጆሮዬ ተዘጋ ነበር። ቅድም ጆሮዬ ነበር የተዘጋው። ራስ እንጨ ተከፈተ። ደስ ይላል። ፈታ በይ። ምሩ እየነገረችን ነበረ
የዩኒቨርሲቲ ጓደኛዬ ነች አለች። ሚስጥር አይደበቅ አብረን የተማርነው 3 ዓመት ነው 4 ዓመት አንድ ዶርም ነበር። 4 ዓመት አንዱ ያው አይቆጠርም እኮ ያው ብዙ ስለለፋችሁ ድካም ስለነበር ነበር። 5 ዓመት እኮ የተማርነው 5 ዓመት የተማርነው ጂሰስ ይቀርታ ቴክኒክ እሺ 5 ዓመት ተምረን ነው ያው እንደ ማንኛውም ኢትዮጵያዊ። ዛሬ የምህሩን የቀን ቪዲዮዋን እየወሰድን ነበርና እዚህ እንምጣ ስትለኝ ደስ ብሎኝ እስኪ ሚላስ ከዛ ደግሞ አብረን የተማርነው አንድ ክፍል ነበር አንድ ዶርም ነበር ስትለን ዋው አልኩ። እንዴት ነበረች ዶርም? ፈታ ብለሽ አውሪ ነይ ምን መሸሽ አይቻልም። ምህሩ ምን አይነት ሰው ነች? በፊት ትገጥምላችሁ ነበር ዶርም ውስጥ? ላስቲራ እሷ ነች ባይደዌ አቁሜ ነበረ ግጥም። ከዛ ስንት 40 ላይ ነው አይደል? 40 እንድጽፍ ያደረገችኝ ትቼ ነበረ መጻፍ ግጥም ምናምን። ከዛ እሷ ናት ለት ያደረገችኝ እንድደም ውለታ አለብኝ። አሁን ላይ ግን ስታያት ላይ ይሄ በግጥሙ የተጀመረው ነገር አሁን እንዲደርስ ወሰየው ምናምን ነገር በጣም ነው የምትደሰተው። በጣም ማለት በቃ ትልቅ ቦታ እንደምትደርስ ሰምተኛል። በጣም ከሁላችንም እላት ነበረ በፊት የሆነ ቦታ እንደማገኝሽ እርግጠኛ ነኝ እላት ነበር እና በጣም አስብ። ምን ሽቶችን ያሉት አሁን እናንተ ጋር? ዱብ ሽቶችን ነው የምሰራው ማለት የወንድም የሴትም የመኪና የቤት ሽቶችን ነው የምሰራው እና በምትፈልጉት ኮንሰንትሬሽን ብቻ እንሰራለን። ቆይታውን እናንተ ወስናችሁ ማለት ነው። እንዴት አንድ ሽቶ ብዙ ጊዜ እንዲቆይ ማድረግ ይቻላል? ብዙ ጊዜ ስልክ ሰውነት ላይ ተቀብተህ ከ8 እስከ 12 ሰዓት ነው ኖርማሊ ሽቶ መቆየት ያለበት። ኦኬ። እና እኛ ከ8 እስከ 12 ሰዓት በደንብ ይቆያሉ ሽቶቻችን 30%። ከዛ ግን ግንን ብሎ በደንብ እንዲቆይ ከፈለጋችሁ ደግሞ 40%፣ 45፣ 50 ድረስ ማሰራት ይችላል። አድራሻችሁን ከፈለገ ስቁጥር አድራሻችን ወደ ሰፈር ከጋራጅ ዝቅ ብሎ ዳኒ ፕላዛ ፊት ለፊት ዋሪት ያለበት ህንፃ አንደኛ ፎቅ ነው። ስልክ ቁጥራችን ደግሞ 0940139616። በጣም እናመሰግናለን። እንግዲህ እንጆይ በደንብ ፈታ በሉ እናንተ ተጨርሱ ከጠራችሁ እንገባለን። እንግዲህ ጋይስ ይሄን የመሰለ ሞይቶ ላጋብዛናለች። በጣም እናመሰግናለን። በምንድን ነው የሚባለው ላዲስ ለልብስ በውሃ ይለቅ ይባላል። ለትሽትሽ ይለቅ አይባልም። ገበያ ያምጣልን። ገበያ በረም ያምጣልሽ። የተሻለውን ነገር ጉድ ላክ። ስለ ጎበኞችን በጣም ነው የማመሰግነው። መልካም ቀን ይሁንልሽ። ባይ እናቴ እመጣለሁ። እኔ ተመልሼ እመላለሳለሁ። እሺ ማሚ ባይ። እሺ እናት ኦኬ። እሺ መርካቶ ስንት ሰዓት ነው የምንሄደው? አይ አይ ዶንት ቲንክ መርካቶ የምንሄድ ምክንያቱም አሁን ሰዓት ሄደ። ስንት ሰዓት ነው? ዛሞስ 9 ሰዓት 9 ሩብ ጉዳይ ሆኖ በሌላ ዙር በቃ እንሄዳለን። አሁን we have to ሱቅ መመለስ። አሁን ዛሬ ላይክ እንትን ባይሆን ኖሮ አሁን ሌላው ቀን ቢሆን ኖሮ በዚህ ሰዓት መሳሳ ብዙ ጊዜ ምንድነው እንደምትሰሩ እንዲሁ ነው የሚያልፈው ቀን ባይደው ወደ ላይ ወደ ታች ስል አሁን እንደውም ኮንተንት ስሰራ ደግሞ ይብሳል። ከዚህ ጨምራል። አሁን ኮንተንት ስለማልሰራ ነው እንጂ እስኪ ብቻ ደግሞ እዛ ያለው ነገር ደግሞ እናያለን። ከስተመሮቻችን እየጠበቁን ስለሆነ ወደ ተወሰነ እዛ ሄደን ገሰገሰን በር ተከፍቶ ነው ለምጠብቅ። በጣም አመሰግናለሁ ለታህሳስ። አሁን ወደ ሳሎን ተመልሰናል። ዝግጅቱ ወዴት ነው? የካሊ ፕሮግራም ዛሬ ነው። ኦኬ እንዴ አንተ ያው ጥሪ ተደርጎልኛል። አሁን ተፈቅዶልናል። ቅድም ካሜራ ውስጥ ያልገባ አንዳንድ ፎቶጆች አሉ። ያው ቲክቶክ ላይ ስለሚለቀቁ ሁሉንም ማስገባት ተገቢ ስላልሆነ ነው። ብቻ የካሌብ ምንድነው ፕሮግራም ያለው ዛሬ?
እንትን ከፍቷል ማርኬቲንግ ምንድነው የሚባለው ኤጀንት ነው እንደዛ ነገር ይሄ እንዴት ነው ኮንተንት ክሬተሩን እና ካምፓኒዎችን የሚያገናኙት ማለት ነው ኦኬ ናይስ ዛሬ ነው የሚመረቀው ዝናፋ እየተባለለት ነው ማለት ነው ፀጉራችንን ፋ ማለት አልቻለም ያስተፈራ እና አሁን እኔም ሱፍ ማድረግ አለብኝ ግን እንዴ አልገባኝ ድሬሲንግ ኮድ የለው አቴንድ ማድረግ ይቻላል ኦኬ ኦሬ አንያዝ በቃ እንግዲህ መልካም ጊዜ እንዲህ ያለን ከምሽቱ 12 ሰዓት ተኩል ላይ እንገኛለን። የተወሰነ ደቂቃ ነው የቀረው ወደ ካሌብ ጋር ልንሄድ። ከኒሽን አብረን እንድንሆን ስለፈቀድሽልኝ በመጀመሪያ በጣም እናመሰግናለን። አሁን ከትንሽ ቅድም የጠየቁሽ ጥያቄዎች ልመልስልሽ እና ቲክቶክ ላይ የነበረች አንድ ጎበዝ ልጅ አሁን እዚህ ላይ ራስሽን ስታገኝ ምን አይነት ስሜት ተሰማሽ? I'm proud of myself. በቃ እንዴት ነው አንዳንድ እርምጃዎች ብርታት ይፈልጋሉ። ከዛ አንፃር I appreciate myself ጎበዝ ነሽ ምህሩ በርቺ ነው እንላለሁ ለራስ። ምን አይነት ነገሮች ሞቲቬት ያደርጉሻል? አንዳንዴ ዲሞቲቬት ስትሆኚ ታናናሾች ያሉ ሲስተር ነው ተካታላ የነሱ መኖር በቃ ከላይ ያሉት እኔ ነኝ ሰው I have to do የሆነ ነገር ለታናናሾቼ ስለዚህ ያ ነው ሞቲቬት የሚያደርገኝ። የመጀመሪያ ጊዜ ቲክቶክ ላይ ገንዘብ ማግኘት ጀምር ፊሊንግ እንዴት ነበር እና መጀመሪያ እንዴት ነበር የተገኘው መጀመሪያ እስኪ ቲክቶክ ኦር ማስታወቂያ መኒ ሜክ ማድረግ ስራ ስለነበረ አዲስ ነገር አይደለም የሆነ ገንዘብ ኢንካም ማግኘት በሆነ ነገር ሰርተህ ምናምን የቲክቶክ ሲሆን ፕሮሞሽን እኛ ጋር አይመጣም ነበር እስከሆነ ጊዜ ድረስ ሰውን ፕሮሞሽን ምን ሰራ ስለማይመስለው ምናምን አይመጣም ነበር ከዛ የመጀመሪያ ፕሮሞሽናችን ስትነኝ 25 ነው መሰለኝ የሰራሁት ግን ከስንት ወራት ልፋት በኋላ ማለት ነው ከዛ ወራት ልፋት በኋላ 25 ብር እንደዛ ነው የሰራሁት። እንዴት ነበር ፊሊንጉ? ደስ ይላል በጣም ደስ ይላል። በዛ ሰዓት ደግሞ በጣም ህይወት እንደዚህ ግድግድ ያደረገችኝ ሰዓት ነበረ እና ሰርቫይቭ እናደርግ ተጠቅሞ ቲክቶክን ባሪፉ ነው አንተ የሚልሽ ላይክ በረም ወደሽ እስከዛሬ እንድትሰሪ ማድረግ ይችላል በጣም ስራውና አሁን ቲክቶኩ አንድ ላይ ፑሽ ማድረግ ከዛ ደግሞ መጽሐፉም አለና ሶስት በአንድ ነው የሚሆነው አይተን ካልተሳተኝና ሶስቱንም አንድ ላይ ማስኬዱ እንዴት ነው እንዴ? ያላውቅም ጌታ ብርታቱን ይስጠኝ ነው ወለው እንግዲህ ተሞክራለህ ሁሉም ቦታ ሰክሲድ ማድረግ ይከብዳል ግን ለማመጣጠን እሞክራለሁ። ከዚህ በኋላ ግጥሞችን ጠብቅ አይቀርም ይኖራሉ ነው እሱ እኮ እንደው ምንም አይጠይቅም። እሺ አሁን ይሄን የሚያክል ጸዴ ቤት አለ ከዛ መጽሐፉ ማሪፍ ይሄደ ነው የምህሩ ቀኝ ጎን ነው የሚባለው ግራው አለ የለም ግራ ጎን ይሆንሽለት ሰው ካለ እንደውና እባክህን በቃ ተሰቃየው አይ ዋው ያ ክራይቴሪያ መጠየቅ እንችላለን ከተፈቀደልን ክራይቴሪያ ጭንቅላት ስን ጭንቅላት ሳይዝ አይደለም እሺ ነቃ ጥሩ ሀሳቢ ጥሩ አንደርስታንድ አድራጊ የሀሳብ ሰው እንደዛ እንትን አትራክት ያደርገኛል ሀሳብ አትራክት ያደርገኛል። እንዴት ነው የሆነ ነገር ፈልጊ የሆነ ሀሳብ ፈልጊ እንደዚህ ነው እኮ ስልህ ደስ የሚል ሀሳብ የሚሰጠኝ ሰው እወዳለሁ። ጭንቅላቱ ጥሩ። እሺ አሁን ፈጣን አጠር ያሉ ጥያቄዎች ልጠይቅ። የምትወጂው ገጣሚ? ኤልያስታ። አብረሽው መስራት የምትፈልጊ ገጣሚ? ኤፍሬምሲው። እሺ የምትወጂው ዘፋኝ ከወንድ እና ከሴት? ታምራት ደስታ። ከሴት ፍቅር አዲስ ነገር መቀጠል ትችላለሽ። አንዳንድ አይደለም መቀጠል ትችላለሽ። ታምራት ደስታ፣ ጎሳዬ፣ ኤፍሬም
ከሴት ፍቅር አዲስ አስቴር እንትን ሀመል ሞላወት ገጣሚም እንደዛ መቀጠል ትችላለሽ። የምትወጃቸው ገጣሚ ማንን ያልኩት ኤልያስ ታውን አልኩኝ፣ ኤፍሬም ስዩም አልኩኝ፣ ስብሐት ደስ ይለኛል። ስብሐት እሺ፣ ሌላ ደበበ ሰይፉ በቃ ይበቃል። እሺ ከፊልም ተዋናያን የምታደንቂያቸው ከወንድም ከሴት ሊሚት የለውም። ሰላም ተስፋዬ፣ ደረበ ወርቅ ሰው፣ ሰዓት ደምሴ፣ አኪዳን በቀል ዘረዘር ነው እንደዚህ። እሺ ወንድ ከአንድ ቴዲ ሶስት ነው ያለው። እንግዳ ሰብቴ ማለት ነው። እሺ እሺ አለም ሰገድ፣ ሌላ ይመጣልኝ የለም። እና ግዛት እንዴ ግሩም ኤርሚያስ እንዴ እንደምረት ግሩም ኤርሚያስ አማን ኧረ በጣም ነው ማሳፈረው። እሺ ጊዜሽን አሁን ለምሳሌ አሁን ያለችው ምህሩ ባትኖር ኖሮ ምን አይነት ምህሩ ትኖር ነበር? አሚን ላይክ ቲክቶኩ ባይኖር እነዚህ ስራዎች ባይኖር ኖሮ ምህሩ ምን አይነት ነገር ላይ እናገኛት ነበር? ስፔሻሊ ቲክቶኩ ባይኖር ሜቢ ጋዜጠኝነቱ ላይ እንደዚህ አይነት ነገር ላይ ሊገኝ ይችል ይሆን ነበር አይገስ። ግን ይሄ ከሚዲያዎች ውጪ መሆን አይመስልም። የሆነኛው ሚዲያ ላይ ያለው እሺ ላይክ እንደ መጨረሻ ማድረግ ምን እንችላለን? ይሄን አዳዲስ ጀማሪዎች ቲክቶክ ላይ ያሉ ግጥም ለሚሞክሩ እንዲሁም ደግሞ እየሞከሩ ላሉ ደግሞ ያላር የተንደረደሩ ላሉ እየወደቁ እየተነሱ ያሉ ሰዎች እንታያቸው ምክር ካለ ምንድነው? ኪፕ ሀስል ማድረግ ቀጥሉ። ኪፕ ሀስሊንግ ላይክ እንዴት ነው ያለ ልፋት የሚመጣ ነገር የለም። ያለ ልፋት የሚመጣ ነገር ጤነኛ አይደለም ማለት የሆነ ሰዓት ያስከፍላችኋል። ሶ ሀስል ማድረጋችሁ ምናምን አትጥሉት፣ ስሩ፣ ሳታቋርጡ ስሩ። የሰራ የልፋቱን ያገኛል እንደሁሌው። እዚህ የልፋታችሁን ዋጋ ታገኛላችሁ። ተስፋ አትቁረጡ፣ ሞክሩ። ግን እንትን አለ አንዳንዴ የትኛው መንገድ እንደሚሳካልህ አታውቅም ህይወት ላይ። ስለዚህ አንድ ነገር ላይ ብቻ አይደለም። እሺ ሞክሩ፣ በቃ አንደኛውን ሞክሩት፣ ይሄኛውን ሞክሩ፣ ይሄኛውን በህይወት እስካላችሁ የሞከራችሁ እዩት። ፐርፌክት፣ በጣም ፐርፌክት፣ በጣም ቢግ ደብሊው። ሌላ ምን እንጠይቃት? ዋው ሁለት የቀሩ ጥያቄዎች ነበሩ። ከአድናቂዎችሽ የደረሰሽ የተለየ ነገር ምን አለ እስካሁን? የተለየ የሚባለው እንደልኩ ነው። ምርቃቶች ናቸው ማለት እንዴ እስከያስ ብላይ ላይክ እንዳልኩ ቅድም do I deserve this እስከል ድረስ በቃ ይመርቁኛል እና አይናቸው ላይ ምናምን ከልባቸው እንደሆነ ነው ያስታውቃል። እና ቴንክ ዩ። እሺ ከዚህ በኋላ ምህሩን በምን ጠብቃት? አሮን ነው እኔ ማላቆም ቢፈጠሩ ነው አብረን ነው ሰርፕራይዝ ብንሆን ነው ህይወቴ ላይ እዚህ አብረን እናያለን። ከዚህ በኋላ እንግዲህ ካሌብ ጋር እንሄዳለን። እዛ የተወሰነ ነገር ይኖራል ብለን ተስፋ እናደርጋለን። መርቅለታለን። በጣም ከልብ እናመሰግናለን። በስተመጨረሻ ማለት የምትፈልጊው ነገር ካለ? አመሰግናለሁ። እሺ ደስ ምን ሰላት ለኔ አንደኛ ሰፖርት እንዳደረከኝ ነው የምቆጥረው። እንዴት ነው ቢዝነስ በጣም ቱ ስኬሪ ግን በቃ ምንም አይመጣም ብለህ ተጀምረው ይል እና አም ቱ ኮንፊውዝድ ምን እንደማደርግ ነው ግራ ገብቶኛል። ይሄ ለኔ ጥሩ ነው። ፕሮሞት አደረኩኝ ማለት ነው ራሴ። ስለዚህ ቴንክ ዩ ሶ ማች አስበህ ምህሩ ምናምን ብለኸኝ ስለመጣህ በጣም ቴንክ ዩ ሶ ማች። አብራችሁኝ ስላላችሁ ቴንክ ዩ። እኛም ፈቃደኛ ሆነሽ ጊዜሽን ከኛ ጋር ስላሳለፍሽ እጅግ ረባርክ እናመሰግናለን። መልካምን ሁሉ እመኝልሻለሁ። አይ ዊሽ ቀጣይ ስመጣ ይሄ በሰው ተሞልቶ ምናምን ያርግልን። አሜን።
ሰብስክራይብ እና ላይክ ማድረጉ እንዳረሱ የምህሩንም አካውንት ከስር ቪዲዮ መሀል ላይ እንደውም አሁንም ታገኙታላችሁ። ክለብ እናመሰግናለን። ጋይስ እንግዲህ ዛሬ ከምህሩ ጋር ነበር ቀን ሙሉ ያለው እና አጋጣሚ ካሌብ የጠራን ቦታ በጣም ሱፍ የሚለብሰው እና ሙታ ነበሩ። ያው በነጩ ገባና በጥቁሩ ቀየር ነው። እቴዝ ወርዲስ ቴክኖሎጂ አሁን ቁም ነገር ጀመረች። ንጹህ ዛሬ ንጹህ ቁም ነገር ቆርጣችን ማየው አገኘሁት። ማዘር ያው ንጹህ አግኝቻታል። ንጹህ በጣም ስለምትመቸኝ ማለት ነው። ቁም ነገር ስቲል ከካሌብ ጋር የሰራችሁት ቪዲዮ ስቲል አሁን ድረስ እንዳሳቢ አንቺ ቴምፕሌት ነው ያለው። ባይዘው ያን ልጅ ከበችልኝ ትለኛለች። ማን ነው ስላት ልንገር፣ ማን ነው ስላት እንዳሳብ መጥይበት ነው ማዘርዬ ከልብ በደምብ ንገራት። ቢግ ደብሊው ነው። ፈጣሪ አክብርልኝ። ምን ልሰርላቸው? ምንም አሰልኝ። የነፂ እናት እንዴት ነሽ በላት አንዴ። እሺ የነፂ እናት እንዴት ኖት? ነፂን አግኝቼልው ሳል ነፂን አግኝተናታል። በቀጣይ ደግሞ ቤት ከጋበዘችን ሰላም ብሎታል። በጣም ቀልዳል። ቀስ ብለህ ወደ ገደለው ጨጋስ ግርማ ድንል ክሬቲቭ ሲኦ እና ዋና ስራ አስኪያጅ የሆነው ካሌብ መስፍን እንኳን ደህና መጣችሁ የሚለው ንግግር ያድርግና ወደ ቀጣይ መርሃ ግብሮቻችን የምናልፍ ነው የሚሆነው። በድጋሚ ጥሪያችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። ከሚጥሩ የስራ አጋሮች ጋር ሁሉ ጊዜ እመርጣለሁ። ከሚሰራ ሰው ጋር በጣም ደስ ይለኛል። ይመስለኛል ከእናንተ ጋር ማለት ነው። እዚህ የተገኛችሁት ሁሌ ከእናንተ ጋር ሰሞን እያንዳንዳችሁ አብሬ ደስ የሚሉ ሰዎች ናቸው እና በጣም አመሰግናለሁ። ማርኬቲንግ ጎላቸውን በሚመታ መንገድ ድርጅቶችን በኢንፍሉዌንሰሮች ማስታወቂያ የሚያሰራ ድርጅት ነው። እዚህ ጋር ያለነው ብዙዎቻችን እዛ ሙያ ላይ ያለነው ብዬ አስባለሁ እና እንደ ማርኬቲንግ እና እንደ ማርኬተር እና እንደ ኢንፍሉዌንሰር ደስ የሚለኝ የሄኒፎርድ አባባል አለ። ለማስታወቂያ ገንዘብ መቆጠብ ማለት ሰዓትን አቁሞ ጊዜ እንደመቆጠብ ይቆጠራል። ይሄ አይደለም ግን እየቆጠሩ እንዳለ ይሰማናል። አይሆንም ማለት ነው። ስለዚህ ድርጅቶች ከዚህ በፊት አብራችሁ አምናችሁን ስለሰራችሁ በጣም እናመሰግናለን። መንገዱ ረዘም ሲልበት ዘመኑ ደግሞ የቴክኖሎጂ ነው። ቴክኖሎጂን ደግሞ በአግባቡ በመጠቀም በተለይ 60,000 ፎሎወር እንዳለው የመጀመሪያ ማስታወቂያ ያሰሩ ድርጅቶች አሉ። ከዛ ባለፈ ደግሞ ከ120 በላይ ድርጅቶች በካሌብ ክሬቲቭ አማካኝነት ማስታወቂያቸው ቀዷል። እንዲሁም ደግሞ በግጥም መልክ ሞካክሯል። በብዙ አቅም ውስጥ የታጠረ አሁንም ደግሞ ይበልጥ አቅሙን በካሌብ ክሬቲቭ ይዞ እየመጣ ነው። እንኳን ደህና መጣ አትሉትም? በድጋሚ ወደዚህ ስራ
ጭብጨባውን እንደ እንኳን ደህና መጣ ቆጥሬ እንኳን ደህና ቆያችሁ። እሺ እጅግ አድርገን እናመሰግናለን። ይሄ ጎበዝ ይሄ ወጣት እዚህ ደርሷል። ልጁ ብርቱ ታታሪ ምን ተሰማዎት የሚለው ትንሽ ነገር ወይዘሮ እሸቱ በዚህ ይምጡልን። ልጄ ካሌብ በእውነት በጣም እንጃ በጣም ነው እንጃ የምወደው በጣም ነው የምወደው። እንዳልኩት ሆኖ ነው ያደገው። በቃ እንዳልኩት ሆኖ አደርገው ያለውን ነገር ያደርገዋል። በቃ ልጅም ሆኖ ይሄን ነገር እሰራለሁ ካለ በቃ ያደርገዋል፣ በታሪክ ያደርገዋል። በቃ እና ክብር ምስጋና ለእግዚአብሔር ይሁን። እንዲህ ወላጅ የልጁ ፍሬ ሲያይ ከ2 ሳምንት በፊት ሌላ መድረክ ላይ ምህሩ ወጣቶቹ ጎበዞቹ ብዙ አዳዲስ ነገር እያሳዩ ነው። ከዛ ውስጥ እንግዲህ አዲስ ነገር እያሳየችን ያለች ብርቱ ጎበዝ ናት። ምን ትያለሽ? ካሌብ ጥሩ ጓደኛ ነው። ጓደኞቹ ምን እንላለን ካላችሁ ለጓደኛ ምንም ይሆናል። ካሌብ ማለት የሆነ ነገር ፈልጋችሁ ብትጠይቁት ሁለት ያስብ የራሱ ጉዳይ ኬር አይሰጠውም። አንዳንድ ለኛ እንደምታስበው ለራሱ ማስብ ማለት ነው። ሌላ በጣም ጎበዝ ነው። ጠንካራ ወንድ ነው። አይፈራም። ጭንቅላቱን ደግሞ ብዙዎቻችሁ የምታውቁት አይመስለኝም። በጣም ጎበዝ ነው። ሄዝ ስማርት ጋይ። ጥሩ ጸሐፊ ነው። ጥሩ ገጣሚ ነው። ተጠቀሙበት። ዙሪያ ያላችሁ ሰዎች በጣም አርቲስቲክ ነው። ከዚህ በኋላ በግጥም የምታዩት ይመስለኛል። ከዚህ በኋላ ትልቅ መድረኮች ላይ እንገናኛለን። ጓደኞች በጣም እንወድሃለን። ኪፕ ሻይኒንግ። እሺ እጅግ አድርገን እናመሰግናለን ምህሩ። በቅድሚያ እንኳን ደህና መጣችሁ። ካሌብን ካወቁት በጣም አጭር ጊዜ ነው፣ ግን እጅግ በጣም መልካም እኔ ይኸውላችሁ ምርጫን አላውቅም እንዴት እንደሆነ ወዴትና ወዴት አቅጣጫ እንደሄድ ቅድም አላልኳችሁ። እኔ መገኘት ደስ የሚለኝ ስገኝ ደስ የሚለኝ ታታሪ ከሚሰራ ከሚለፋ ህልም ካለው ፓሽን ካለው ሰው ጋር ነው ማለት ነፍሴን ሰላም ይሰማታል። ዚስ ማች ማለት ነው። ለዚህ ነው ከእያንዳንዳችሁ ጋር ስሆን አብሬ ደስ ይለኛል ያልኳችሁ። ዘሴ ሙያ ላይ ስላለን ብቻ አይደለም። አረማመዳችን ብዙ ሊለይ ይችላል፣ ግን በቃ ሁላችሁንም ወዳችኋለሁ። ጉሪካይ ሄደ አፍራት እዚህ ጋር ብዙ ሰው ማመሰግነው አለ። እዛ ጋር ጀሞ አለ። እያንዳንዱ ስም ከጠቀስኩ ማታ ይነጋል። እዚህ ጋር በጣም በቃ ሁሉም ወዳጆች አሉና አሁን ስሜት ተረጋግቻለሁ። ቱቢዮንስ በጣም ጠንካራ ሰው ነው። የምሬ ነው ማወራችሁ። በጣም አጭር ጊዜ ነው ካወቅኩት፣ ግን ከማንም በላይ የሆነ ሰው ነው። በጣም መልካም፣ በጣም ፖዚቲቭ ሰው፣ ስራ በጣም ወዳድ። እማኑን እሱ ጋር የምትሰሩ ሰዎች በጣም አትራፊ ነው የምትሆኑት። 100% እርግጠኛ ነኝ በዚህ። ካሌብ እንኳን ደስ ያለ። ከዚህ በላይ በጣም ሌላ ነገር በጣም ትልቅ አርቲስት ነው። እኔ ሁሌ ምን እመኛለሁኝ መጀመሪያ በአርት አውቀ ነው በነበር እላለሁ።
በጣም ጎበዝ ጸሐፊ፣ ፊልም የሚወድ አርቲስት የሆነ ሰው ነው እና ይህንን መናገር ስላለብኝ ነው። ኪፕሻይ ንግ ብላለች። አብረን እናሸንፋለን። የአንድ ቀን የምህሩ ውሎ እንግዲህ ይህን ይመስል ነበር። በጣም ደስ የሚልና የምትወዱት ነው ተስፋ አደርጋለሁ። ሰብስክራይብ እና ላይክ ማድረጉ እንዳረሱ። በቀጣይ ደግሞ የማንን ቀን ውሎ እንጻፍላችሁ ኮሜንት ላይ ጻፉልኝ። እንደምታዩት በጣም ደስ የሚል የጓደኝነት ጥግ ያየንበት ደስ የሚል የቀን ውሎዋ ነበረ። እንደምትወዱት ተስፋ አደርጋለሁ። ለወዳጅ ዘመዶ ሼር ማድረጉ እንዳረሱ። ይመቻል። በይፋ ካሌብ ክሬቲቭ እዚህ ዋሽንግተን ሆቴል እናንተ ጥሪ የተደረገላችሁ የካሌብ ወዳጆች በተገኛችሁበት በይፋ ስራውን ጀምሯል። በይፋ ኧረ ያንሳል እያለ ነው እዛ ከኋላ